ሰላም እንዴት ናችሁ? አሬፌም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳውር ቀለባቸው ከቴክኒሻናችን ሳይቶ ማለሙ ጋር በመሆን አብናችሁ ቆይታ እናደርጋለን። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎች የምናነሳ ነው የሚሆነው። ሲጠበቅ የነበረው ጨዋታ በሪያል ማድሪድ አሸናፊነት ተጠናቋል። በመለያ ምቶች የተጠናቀቀ ጨዋታ ነው። ይህንን ጉዳይ እናነሳዋለን። በጨዋታው ላይ የነበረው አወዛጋቢው የአልቫሬዝ የፍጹም ቅጣት ምት መሻርም እንደዚሁ ትናንትና ትልቅ አጀንዳ የነበረ ጉዳይ ነው። ሪያል ማድሪድ ግን ወደ ቀጣዩ ዞር ማለፉን ያረጋገጠበት ምሽት ነበረ። እናነሳዋለን ይሄንን ጉዳይ። በጨዋታው ያን ያህል ሳቢ የሚባል አልነበረም። በሁለቱም ክለቦች መካከል ያን ያህል ሙከራ ያልነበረበት ነበር። ነገር ግን በጨዋታው ዙሪያ ያሉ በርካታ መነሳት ያለባቸው ጉዳዮች አሉ። እሱን የምናነሳ ነው የሚሆነው። ሌላኛውን ጨዋታም እንደዚሁ እንመለከታለን። አርሰናል እንደዚሁ ፒኤስቪ ላይ 9 ግቦችን በድምሩ አስቆጥሮ ወደ ቀጣዩ ዙር ማለፉን አረጋግጧል። ቀጣዩ የአርሰናል ተጋጣሚ ደግሞ የትናንትና ምሽት አሸናፊው ሪያል ማድሪድ ሆኗል። ይህንም ጉዳይ በጣም አጓጊ ይመስላል። በቀጣዩ ያው ብዙም የመገናኝ ታሪክ የላቸውም አይደል አርሰናልና ሪያል ማድሪድ በሻምፒየንስ ሊግ አሁን የደርሶ መልስ ጨዋታቸውን የሚያደርጉ ነው የሚሆነው። ይሄንን ከ20 ዓመት በፊት ከ19 ዓመት በፊት ተገናኝተው በ2006 አርሰናል ሻምፒየንስ ሊግ ፍጻሜ የደረሰ ጊዜ በዛ ነው ለመጨረሻ ጊዜ በቻምፒየንስ ሊግ የተገናኙት። ከዛ ውጪ የወዳጅነት ጨዋታዎች፣ የቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ ካልሆነ በስተቀር በቻምፒየንስ ሊግ ረጅም ጊዜ ሆኗቸዋል። ያ ብቻኛው ግንኙነታቸው ለአርሰናል ከማይረሱ ትልቅ ስኬቶች መካከል አንደኛው የነበረበት ነው እና ከ19 ዓመት በኋላ ደግሞ ያኔ በሁለተኛው ዙር መሰለኝ የተገናኙት። አሁን በሩብ ፍጻሜ ነው የሚገናኙት። ስለዚህ ስቴጁ የተለያየ ነው። ግን ያ በጣም ትልቅ ጨዋታ ነው። ኤፕሪል 8 ነው የመጀመሪያው ጨዋታ የሚደረገው። በተለይ ለዚህ ሀገር ብዙ የአርሰናል ደጋፊዎችም ስላሉ፣ ብዙ የሪያል ማድሪድ ደጋፊዎችም ስላሉ በጣም ትልቅ ትኩረት የሚስብ ይመስለኛል። ሲደርስ ብዙ የምናወራበት ጨዋታ ይሆናል መቼስ። ይሄ ድልድል ሆኗል። እሱ ያው ትናንትና ምሽት አርሰናል በእርግጥ ማለፉን አረጋግጦ ስለነበረ በርካታ ቅያሬዎችን አድርጎ ነው ወደሜዳ የገባው። ይህንን ጨዋታ እናነሳዋለን። ከዛ ውጪ ግን ሊል ከዶርትሙንድ ያደረገው ጨዋታ በዶርትሙንድ አሸናፊነት ተጠናቋል። ዶርትሙንድ በሻምፒየንስ ሊግ ሩብ ፍጻሜ ደርሷል። አምና ከሪያል ማድሪድ ፍጻሜ ተፋላሚ እንደነበር ይታወሳል። አሁንም በሊጉና በሻምፒየንስ ሊግ ያለው ጉዞ አንድ አይነት አይደለም ቦሩሲያ ዶርትሙንድ። ይህንንም ጉዳይ እንደዚሁ የምናነሳ ነው የሚሆነው። አድማጮቻችን ደግሞ በእነዚህ ርዕሰ ጉዳዮች ላይ ያላችሁን ሀሳብ አስተያየት ልታጋሩ እንችላላችሁ። በተለይ ደግሞ የአርሰናል ደጋፊዎች በሩብ ፍጻሜ ስለምትገጥሙት ሪያል ማድሪድ ምን ታስባላችሁ ብለናል። ሀሳብ አስተያየቶቻችሁን በፌስቡክ ገጻችን ላይ ልታጋሩ እንችላላችሁ። ከዛ ውጪ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ የፌስቡክ ፔጅ ላይ እንደዚሁ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ለዩቲዩብ ብለን የምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ ቻናሉን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ ማለት ነው። አብራችሁን ስለምትቆዩ እናመሰግናለን። በእነዚህ ጉዳዮች ነው የምንቆየው። በነገራችን ላይ ዛሬ አራዳ ኤፍኤም 2ኛ ዓመቱን ይዟል። ከአድማጮች ጋር በቀጥታ መገናኘት ከጀመረ እንግዲህ ወይም ደግሞ የቀጥታ ስርጭቱን ማድረግ ከጀመረ ዛሬ 2ኛ ዓመቱ ነው። እስካሁን ድረስ አብራችሁ ለቆያችሁ ድርጅቶች፣ በተለይ ደግሞ አድማጮች እጅግ በጣም ነው የምናመሰግነው። ብዙ አመታትን አብረን እንደምንቆጥርም ተስፋ እናደርጋለን። ለባልደረቦቻችንም፣ ለተቋሙ መሪዎችም፣ ለሁሉም ለአድማጮቻችንም ለሁሉም እንኳን አደረሳችሁ ማለት እንፈልጋለሁ። በእነዚህ ጉዳዮች ነው የምንቆየው። መሸጋገሪያ እንስማና በቀጥታ ወደ መጀመሪያው ጉዳያችን አልፋለን። የአትሌቲኮ ማድሪድና የሪያል ማድሪድን ጉዳይ እንመልከት። ገና ጨዋታው እንደተጀመረ ነበረ ግብ ማስቆጠር የቻሉት። ያው 2-2 የሆኑበትን ውጤት ነበረ ትናንትና እንግዲህ ማስመዝገብ የቻሉት። ይህንን ጉዳይ እንመልከተው። በአትሌቲኮ ማድሪድ በኩል ከዛ በኋላ የነበሩት 120 ደቂቃዎች መከላከል ነበራቸው ማለት ይቻላል። በእርግጥ በመልሶ ማጥቃት የፈጠሯቸው የጎል እድሎችም ነበሩ። ግን ደግሞ ሪያል ማድሪድ በድጋሚ በዚህ የውድድር አመት ሲነሳበት የነበረውን ድክመት ነው ያሳየን። በጨዋታው መሀል ደግሞ ቪኒሺየስ ምናልባት 120 ደቂቃ ላይፈጅ የሚችል ኳስ ነበረ እንደዚሁ ያመከነው። ይህንን ጉዳይ እንመልከተው። ጭራሽ ኦን ታርጌትም መሆን አልቻለም አይደለ? ወደ ውጭ ላከው ቪኒ ጥሩ አልነበረም በጨዋታ ላይም። ይህን እንደዚሁም ደግሞ ሌሎች ጉዳዮችም የነበሩበት ጨዋታ ነበር። እንመልከተው። ልክ ነው። ትላንትና በሚያስደንቅ የስቴዲየም ድባብ የተደረገ ጨዋታ ነው በኢስታዲዮ ዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ ስቴዲየም። የባለፈው ሳምንት ጨዋታን ሪያል ማድሪድ 2-1 ነበር ያሸነፈው። ሁለት ከፍ ባለ ጥንቃቄ
የሚጫወቱ አሰልጣኞች ያደረጉት ጨዋታ ነበር የባለፈው ሳምንት ጨዋታ። እንዲያውም ከዚህ ጨዋታ መጀመር በፊት አሰልጣኝ ካርሎ አንቼሎቲ ራሳቸው እንደ አሰልጣኝ እኔና ዲየጎ ሲሞኔ በጣም ተመሳሳይ ነን የሚል አስተያየት ሰጥተው ነበር። የከትላንት በስቲያው የሊቨርፑልና የፓሪስ ሳን ጀርማን ጨዋታ አይተን የትላንትናውን ጨዋታ ስናይ ያው የቻምፒየንስ ሊግ የጥሎ ማለፍ ጨዋታ አይደለ፣ ደግሞ የማድሪድ ደልቢ አይደል፣ ትልልቅ ተጫዋቾች ያሉበት ነው። የዓለም ዋንጫ አሸናፊዎች፣ የቻምፒየንስ ሊግ አሸናፊዎች፣ የትልልቅ ብሔራዊ ቡድኖች አጥቂዎች፣ የአርጀንቲና፣ የፈረንሳይ፣ የብራዚል፣ የፈረንሳይ የትልልቅ ብሔራዊ ቡድኖች ተጫዋቾች፣ ትልልቅ አሰልጣኞችም ያሉበት ጨዋታ ስለሆነና ያ ቴንሽን ስላለ እንደሚያሰለች ጨዋታ አይደለም ቆጥሪው እንደዛ ሲሆን በየትኛውም ጊዜ የሆነ ነገር ሊፈጠር ይችላል። እንደው እንደ ባለፈው ጨዋታ ኤግዚቢሽንም ባይሆን እንደ ፔዥ ሊቨርፑል ጨዋታ ብዙ ሙከራዎች ያሉት አዝናኝ ወደ 40 የሚጠጋ ሙከራ የተደረገበት ግብ ጠባቂዎች ብዙ ሙከራ ያዳኑበት ሁለት ደፋር አሰልጣኞች የሚያሰለጥኗቸው ቡድኖች የሚወስዱት አይነት ብዙ ሪስክ ያለው አጫወት ያላየንበት ቢሆንም ግን አየሩ ላይ ያ ቴንሽን አለ። ስለዚህ በዛ ስሜት ተይዞ መቆየት ይቻላል በእንደዚህ አይነት ጨዋታዎች ላይ ምንም እንኳ የእግር ኳስ ፌስቲቫልም ባይሆን። ግን ከትልቁና በዚህ ጨዋታ ላይ ርዕስ ከሆነው ነጥብ መነሳት የሚገባ ይመስለኛል። ጨዋታውን ተመልሰን ወደ ኋላ እንደገና እናየዋለን። ግን በ120 ደቂቃው አትሌቲኮ ማድሪድ ገና ጨዋታው እንደተጀመረ በ27ኛው ሰከንድ ጎል ካስቆጠረ በኋላ በሁለቱም ቡድኖች በኩል ሌላ ጎል አልተቆጠረም። ያው ጨዋታው እንደተጀመረ ጎል ሲቆጠር ምንድነው የምትጠብቂው? ለወትሮ አትሌቲኮ ማድሪድና ሪያል ማድሪድ ሲገናኙ ብዙ ጎል አይቆጠርም በሀገር ውስጥ ነው በላሊጋም። እንዲያውም የዚህ ውድድር ዘመን ሁለቱ ጨዋታዎች ሁለቱም 1-1 የተጠናቀቁ ናቸው። በሁለቱም ጨዋታዎች በተለይ በሁለተኛው ጨዋታ በሁለተኛው አጋማሽ ሪያል ማድሪድ የበለጠ የጎል እድሎች ፈጥሯል። ግን ሁለቱም ጨዋታዎች አሰልቺ፣ በጣም ከፍተኛ ጥንቃቄ የነበረባቸው፣ ሁለት ብዙ ሪስክ መውሰድ የማይፈልጉ ቡድኖች ያደረጓቸው ጨዋታዎች ናቸው። አትሌቲኮ ማድሪድ በመጀመሪያው ጨዋታ በተጨማሪ ሰዓት ውስጥ ነው ያቻነቱን ጎል ያስቆጠረው። በቤርናቤው ጨዋታ በጣም ባከራከረ የፍጹም ቅጣት ምት ነው ጎል ያስቆጠረው። ጎሎቹም ሲቆጠሩ እንዲህ አይነት ወይ በባከነ ሰዓት ወይ በአከራካሪ ፍጹም ቅጣት ምት በቆመ ኳስ በምን የሚቆጠሩ ጎሎች ነው የምናየው። ስለዚህ ሁለቱ ቡድኖች ሲገናኙ የ4-4 የ3-3 የ3-2 ውጤት መጠበቅ ያስቸግራል። ግን በ27ኛው ሰከንድ ጎል ሲቆጠር ምንድነው የምትጠብቂው? በ90 ደቂቃው ተጨማሪ ጎሎች ማየታችን አይቀርም። ሜዳ ውስጥ ግሪዝማን አለ፣ ሁሊያን አልቫሬዝ አለ፣ ኤምባፔ፣ ቪኒ፣ ሮድሪጎ አሉ፣ ቤሊንጋም አለ። ስለዚህ በጊዜ በገና 1 ደቂቃ ሳይሞላ ጎል ሲቆጠር ብዙ ጎል ነው የምትጠብቂው። ግን ምንም ጎል አልነበረም። 2 ሰዓት ተጨማሪ 2 ሰዓት ተጫውተው ገና 1 ደቂቃ ሳይሞላ ስለነበር ጎል የተቆጠረው ምንም ጎል አልነበረም። እንዲያ የሆኑ ወደ መለያ ምቱ ደረሱና ያው ኤምባፔ ነበር በሪያል ማድሪድ በኩል የመጀመሪያውን የፍጹም ቅጣት ምት የመታው። አስተማማኝ የፍጹም ቅጣት ምት ነበር፣ ግብ ጠባቂውን በሌላ አቅጣጫ ጥሎ። ግን በአትሌቲኮ ማድሪድ በኩል ሁለት ተጫዋቾች የመለያ ምት ስተዋል። የመጨረሻውን የሳተው የቀድሞ የሪያል ማድሪድ ተጫዋች በማድሪድ አካዳሚ ያደገ፣ ቤተሰቦቹ ሁሉ የሪያል ማድሪድ፣ አባቱ የሪያል ማድሪድ ተጫዋች ነው፣ ቤተሰቦቹ ሁሉ የሪያል ማድሪድ ደጋፊዎች ናቸው። በማድሪድ የሚፈልገውን እድል ስላላገኘና ካሰሚሮንም ስላላስቀመጠ በውድ ገንዘብ ነው ወደ አትሌቲኮ ማድሪድ ሄደው። በቀደም እንዳነሳውት ለኔ አትሌቲኮ ማድሪዱ ፌዴ ቫልቬርዴ ነው። በሁሉም ቦታ የሚጫወት በጣም ትልቅ አገልግሎት የሚሰጥ ተጫዋች ነው። የመጨረሻውን የአትሌቲኮ ማድሪድን የመለያ ምት የሳተው እሱ ነው። የመጨረሻውን እና አምስተኛውን የሪያል ማድሪድን የመለያ ምት ያስቆጠረው አምና ማንቸስተር ሲቲ ላይ ልክ እንደዚሁ አምስተኛውን የመለያ ምት ያስቆጠረው አንቶኒ ሩዲገር ነው። እና ማድሪድ ወደ ሩብ ፍጻሜ ከአርሰናል ጋር ወደሚደረግ ጨዋታ አልፏል። ግን በመሃል አከራካሪ የሆነ የመለያ ምት ነበረ። ሁሊያን አልቫሬዝ የመታው የመለያ ምት አትሌቲኮ ማድሪድ ሁለተኛው ወይ ሶስተኛ የመለያ ምት ነበር። መጀመሪያ ስናየው እኛ ባየንበት ብሮድካስት በተደረገው ምስል ፐርፌክት የፍጹም ቅጣት ምት ይመስል ነበር። እንዳዳለጠው ሚዛኑን ጠብቆ ጎሉ እንዳስቆጠረ ግን ሸርተት እንዳለ ነገር ነበር የሚመስለው። የጨዋታው ዋና ኮሜንታተርም ልክ እንደዚህ ሆነ ነበር ያለው። ሸርተት ብሏል ግን ጎሉን አስቆጥሯል። ምክንያቱም ልክ እንደዚህ ሲሆን
ሚዛን መጠበቅና ኳሱን በትክክል አቅጣጫ ሲይዞ ወደ ሳጥን ወደ ጎል መምታት ያስቸግራል። ዴቪድ ቤከም ከቱርክ ጋር እንደሆነው ማለት ነው 2004 ወይ ከዩሮ 2004 ላይ ከፈረንሳይ ጋር እንደሆነው ሲያዳልጥ ሚዛን መጠበቅ ያቅታል። ስለዚህ ኳሱ ብዙ ጊዜ ወደ ላይ ይነሳል እና ኢላማውን ስቶ ይወጣል። አልቫሬዝ ግን አልወደቀም፣ ሚዛኑን ሳት አደረገ እንጂ እና ጎል አስቆጠረ። በጊዜው ለማየት ያስቸግር ነበር። በኋላ ተረኛው የሪያል ማድሪድ መቺ ፌዴሪኮ ቫልቬርዴ ነበር። እሱ ሊመታ ሲመጣ የተወሰኑ የሪያል ማድሪድ ተጫዋቾች በተለይ ኪሊያን ምባፔ በአንዳንድ ጨዋታው ብሮድካስት ከተደረገባቸው ሚዲያዎች ውጪ ደግሞ ሌሎች እሱ ላይ ብቻ ተኩሮ ፉቴጆች ወስድ የነበረ አንድ የጣሊያን ሌላ ብሮድካስተር ደግሞ አምርሮ ነው በሁለት እግሩ ኳሱን ነክቶታል። ስለዚህ የፍጹም ቅጣት ምቱ ከመመታቱ የፍጹም ቅጣት ምት ሲመታ ደብል ተች አይቻልም፣ ሁለቴ መንካት አይቻልም፣ ይሄ ህገ ወጥ ነው፣ ስለዚህ ይሻራል እና ምባፔንን አይቶታል። ሩቅም ቢሆን መለያ ምቱን ከመታ በኋላ ያው ተጫዋቾቹ መሀል ሜዳ ላይ ነው የሚቆሙት፣ ሩቅ ነው አይደለም ከመሀል ሜዳ እስከ ፍጹም ቅጣት ምት መምቻው ነጥብ ግን አይቶታል ምባፔ እና ወዲያው ወደ አራተኛው ዳኛ ሄዶ ቼክ መደረግ አለበት፣ ነክቶታል በግራ እግሩ መጀመሪያ፣ ስለዚህ ደብል ኪክ ነው ብሎ ቅሬታውን ያቀርብ ነበር። በጎን በኩል የነበረው የሪያል ማድሪድ ተራውን የሚጠብቀው ግብ ጠባቂ ቲቦ ኩርቷም ነው የተመታበት ግብ ጠባቂ ኩርቷም ራሱን ቅሬታውን አቅርቦ ነበር። ለሱ ደግሞ ለሳይሞን ለአርቢትሩ ቅሬታውን አቅርቦ ነበር። ስለዚህ ሁለቱ የሪያል ማድሪድ ተጫዋቾች ቢያንስ አይተውታል። ተጫዋቹ መጀመሪያ በግራ እግሩ እንደነካው ያለ ምክንያት ክርክራቸውን አላቀረቡም። ግን ቢያንስ እኔ እስካሁን ድረስ አይሮን 100 ጊዜ ሊሆን ይችላል የተለያዩ ፉቴጆች አይቻለሁ፣ ካንቺ ጋርም ያያየን ነበር። አንዳንድ ቦታም ይመስላል፣ አንዳንድ ቦታም አይመስላል። የአትሌቲኮ ማድሪድ ካምፕ ከሆንሽ የቱ ጋር ነው የሚታይህ ብለሽ ልትከራከሪበት ትችያለሽ። የሪያል ማድሪድ ካምፕ ከሆንሽ በግልጽ የሚታይ ነው ልትይ ትችያለሽ። ግን የሁለቱም ካምፕ መሆን ሳይጠይቅሽ ደግሞ ውጤቱ ኢንትረስት ማያረግሽም ብትሆኝ የአትሌቲኮ ማድሪድ ማሸነፍም መሸነፍም የማድሪድ ማለፍም መውደቅም ማይሞቅሽ ማይበርድሽም ብትሆኝ በግልጽ የሚታይ ቪዲዮ ማግኘት አልቻልኩም። በግልጽ ለድምዳሜ የሚያግዝ ቪዲዮ ማግኘት አልቻልኩም። እኔ ተስፋ ማረገው ዲየጎ ሲሞኔም ከጨዋታው በኋላ እንዳለው የቪአር ሰዎች እንዲህ አይነት በጣም ኮንሲኩዌንሻል በሆነ ጨዋታ ላይ እንዲህ የአንድን ቡድን ማለፍና መውደቅ የሚወስኑ ውሳኔ በመሰለኛ አይወስኑም። ቴክኖሎጂው አላቸው፣ ፉቴጅ አላቸው የሚባለው አሁን እንደምንሰማው በዩኤፋ በፕሪሚየር ሊግ እስካሁን ድረስ ተግባር ላይ ያልዋለም፣ ግን በአውሮፓ ጨዋታዎች ላይ በቻምፒየንስ ሊግ ዩሮፓ ሊግ አይነት ውድድሮች ላይ ሴማይ ኦቶሜትድ ኦፍሳይድ ሲስተም የሚባል አለ። በፕሪሚየር ሊግ ከምናየውም የተለየ አንደኛ አኩሬት ነው፣ የበለጠ ፈጣንም ነው። ያ ቴክኖሎጂ ኳሱ ላይ በተገጠመች ማይክሮቺፕ እና ትንሽ ካሜራ የሚወሰን ነው። ስለዚህ ኳሱ ላይ ስንቴ እንደተነካ ኳሱን የሚያሳይ ማይክሮቺፕ እና በጣም ትንሽ ካሜራ አለ። አሁን ተጠቅመዋል የሚባለው ይሄንን ቴክኖሎጂ ነው። ከዩኤፋ በኩል በዳኝነቱ ውሳኔ ላይ የተሰጠ ምንም ማብራሪያ የለም፣ ምናውቀው ማብራሪያ የለም። ስለዚህ ሰው የመሰለውን ይላል። እኔ ታይቶኛል፣ በሁለት እግሩ በደንብ ነክቶታል፣ ስለዚህ ጎሉ መሻሩ ትክክል ነው፣ እሱ ያስቆጠረው የመለያ ምት መሻሩ ትክክል ነው የሚል አለ። ኮንስፓይሬሲውን እንተውና ለሪያል ማድሪድ እንደዚህ ተደርጓል የሚለውን እንተውና ጠብቀው ሪያል ማድሪድን የመለያ ምት ላይ ጥቅም ሰጡት የሚለው የሴራ ትንተና የትም የሚያደርስ አይመስለኝም። እሱን እንተው፣ ያንን ሴንቲሜንት እንተውና ዝም ብሎ ኦብጀክቲቭ ሆነን ነገሩን ካየነው ግን ድምዳሜ ላይ ለመድረስ የሚያስችል ፉቴጅ እኔ አላየሁ። አሁን የቪአር ሰዎች ግን አሁን እኔ ከዚህ በኋላም እንደማይደረግ አውቃለሁ፣ ዳኞች ፕሮቴክት እንዲደረጉ ስለሚፈለግ ከፕሬሱም ጭምር ፕሮቴክት እንዲደረጉ ስለሚፈለግ እንጂ አርቢትሩ ወጥተው እሳቸው አይደለም የወሰኑት፣ የዓለም ዋንጫ ፍጻሜ ዳኙ ናቸው፣ ሰውየው ትልቅ አርቢትር ናቸው። ግን ውሳኔውን የወሰን ነው ይሄኛውን ቴክኖሎጂ ተጠቅመን ድምዳሜ ላይ ደርሰን ነው ማለት አለባቸው።
ወይ ማለት ነበረባቸው። አይደረግም፣ እንደዛ እንደማይደረግ አውቃለሁ። ጀርመን ውስጥ አንዳንድ ጊዜ ያደርጋሉ። የሆነ አከራካሪ ውሳኔ የወሰነ አርቢትር ይመጣና ለጋዜጠኞች ውሳኔው በዚህ ምክንያት ነው የተወሰነው ብሎ የሱን የውሳኔ መነሻ ያስረዳል። በዳኝነት የለም፣ እንደዛ አይደረግም ከስንት ጊዜ አንድ ጊዜ ካልሆነ በስተቀር። አንዳንድ ጊዜ አስታውሳለሁ ድሮ ማርክ ካልሲ የሚባሉ አርቢትር እንደዛ አድርገው ያውቃሉ። ሌላ ጊዜም ሌሎች አርቢትሮች አልፎ አልፎ አክቲቭ ዳኝነት ውስጥ እያሉ የተወሰኑ አጋጣሚዎች ላይ ብቻ ነው የሚያደርጉት። ያ የፕሮቶኮል ግዴታ የለባቸውም። ወጥተው ውሳኔ ያስተላለፉበትን መነሻ የማስረዳት ግዴታ የለባቸውም። ግን ትላንትና የነበረው ትልቁ ነገር እኔ የምለው ግራ መጋባት ነው፣ ኮንፊውዥን። ምንድነው በምንድነው የተሻረው በትክክል ለማየት ያስቸገር ስለነበር፣ ስለዚህ ሄደን ወደ ትዊተር መፈለግ ነበር ለምንድነው የተሻረው የሚለውን ለማየት። እንደዛ መሆን ነበረበት ወይ ነው ለኔ ጥያቄ። ወይ ካለቀ በኋላ ክላሪቲ መኖር ነበረበት። አሁን አንዳንድ ጊዜ በእግር ኳስ ይሞክሩታል አንዳንድ አሰልጣኞች፣ በፍጹም መሆን የለበትም ይላሉ። ይሄ በስቴዲየም ውስጥ በአርቢትሩ በማይክሮፎን ማስረዳት፣ ይሄ ውሳኔ የተወሰነው በዚህ ምክንያት ነው፣ ስለዚህ ጎሉ በዚህ ምክንያት ተሽሯል ብሎ ለሁሉም ሰው ማስረዳት አለበት። ያ አይታወቅም። ቢያንስ ለኔ የቸገረኝ እሱ ነው በጊዜው ለማወቅ። ግን በአሸናፊውና ተሸናፊውን በመወሰን ውስጥ በጣም ቁልፍ ነጥብ ነበር። በጣም ቁልፍ ነጥብ ነበር። አትሌቲኮ ማድሪድ ተጫዋቾች ሁለት ተጫዋቾች የመለያ ምት ስተዋል። ይሄ መጀመሪያ የመለያ ምት መሳት ትልቅ ስነ ልቦናዊ ሸክምም አለው። ከዛ በኋላ የመጨረሻውን ነው ማርኮስ ዮሬንቴ የፍጹም ቅጣት ምት የሳተው፣ የመጨረሻውን የመለያ ፍጹም ቅጣት ምት የሳተው። ሪያል ማድሪድ አራቱን አስቆጥሮ እንግዲህ 4-2 በሆነ የመለያ ምት ውጤት ወደ ተከታዩ ዙር አልፏል ማለት ነው። እና ይሄ ነው እንግዲህ አነጋጋሪ የነበረው። እንደ ህግ ከሆነ እነዚህ ሰዎች አርቢትሮቹ ይህንን ውሳኔ ለመወሰን የሚያስችል በቂ ቴክኖሎጂ ነበራቸውን ብለን እንመን። አይ ቲንክ ማመኑ ነው የሚሻለው። ካመንን መሻሩ የሚያከራክር አይመስል። ደብል ኪክ ከሆነ ይሻላል፣ የታወቀ ነው። አይቻልም በሁለት እንትን መንካት፣ በሁለት እግር ነክቶ ማስቆጠር አይቻልም። የእግር ኳስ ኤክስፐርት መሆን አይጠይቅም ይሄ ነገር። ግን ጥርጣሬዎች አሉ እንደምታየው። በኋላም የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔም ቪአር ትክክለኛውን ውሳኔ ወስኗል ብዬ ተስፋ አደርጋለሁ ነው ያለው። ትክክለኛውን ውሳኔ ወስኗል፣ አይቶታል ብዬ ተስፋ አደርጋለሁ። ሳያዩት አይመስለኝም ምንም የወሰኑት ውሳኔውን። በኋላ ግን ፕሬስ ኮንፈረንስ ላይ አንዱ ጋዜጠኛ ከሱ ጋር ሙግት ይዞ ነበር እና ተበሳጨ ዲየጎ ሲሞኔ። እኔ ሁሌም ያስገርመኝ አንድ ነገር አልፎ አልፎ ካልሆነ በስተቀር ባለፈው እንደጠቀስኩት ውዝግብ ውስጥ መግባት፣ ስለ ዳኞች አስተያየት መስጠት የሚወድ አይደለም። ትላንትናም ዳኛው ተሳስተዋል ለማለት ሳይሆን ኮንክሉሲቭ አይደለም፣ በግራ እግሩ ነክቶት እንኳ ቢሆን ኳሱ አልተንቀሳቀሰም ነው የሱ ክርክር። አልተንቀሳቀሰም፣ አልነካውም ወይ ኳሱ ንክኪው ኳሱ ለመንቀሳቀስ የሚያበቃ አይደለም። አሁን እዚህ ውስጥ ካላችሁት መካከል አፉን ሞልቶ በሁለት እግሩ ሲነካ አይቻለሁ ብሎ የሚደመድም ሰው አለ ወይ? ካለ እጅህን አውጣ የሚያወጣ እጁን የሚያወጣ ሰው ካለ ብሎ ይጠይቅ ነበር። እንዲያው ስሜቱን ለማሳየት ያህል ድምጹን ብንሰማው ጥሩ ነው። ¿Cómo sale el balón rebotado? Pero por eso la toca. Yo no lo tengo claro. Pero, te pregunto si no tengas miedo. Si tienes miedo porque después te van a retar. Yo te pregunto. Noble, si te van miedo. No, yo te pregunto. Cualquiera de los que está acá presente vio que la pelota la tocó 2 veces Julián, levante la mano. Yo te pregunto. ¿Quién levanta la mano? Vamos. ¿Quién levanta la mano? ¿Quién levanta la mano? Bien, ¿quién tocó la pelota 2 veces Julián? No la levanta nadie. Listo, otra pregunta. ¿Qué te dijo? No hablé con él. Si me fui solo a caminar por ahí atrás. እጁን የሚያወጣ ሰው አለ ወይ? የፍጹም ቅጣት ምት በሁለት እግሩ እንደነካው አይቻለሁ ብሎ እጁን የሚያወጣ ሰው አለ ወይ? ከናንተ መካከል አንዱ እስቲ ቶሎ በል የሚያወጣ ሰው አለ ወይ? የለም አይደለም። የሚቀጥለውን ጥያቄ ጠይቀኝ ብሎ ነው የመለሰው። ኮንክሉሲቭ ፉቴጅ የለም የሚለው ክርክር ውስጥ ያለ ይመስለኛል። በኋላ ያለው ተስፋ አደርጋለሁ አይተውት ነው መወሰን ያለባቸው፣ አይተውታል ብዬ ተስፋ አደርጋለሁ። ግን እኔ እንዳየሁት የግራ እግሩ ኳሱን አላንቀሳቀሰውም ነው። ኳሱን ካላንቀሳቀሰው ደብል ኪክ ማለት አይቻልም ነው የሱ ክርክር። ግን ዳኛው በድሎናል ሲል አልሰማሁም እኔ። አሁን ጥያቄው ጋዜጠኛው ያው አንዳንድ ጊዜ ጋዜጠኛ ሴንሲብል መሆን አለበት እንደኔ አስተያየት። ፕሬስ ኮንፈረንስ ውስጥ የሚገባ ሰው አመቱን ሙሉ ሲለፋ በከረመበት እግር ኳስ ጨዋታ ውስጥ ለኔ
ኢንኮንሲኩዌንሻል ነው ለማንም ሰው ኢንኮንሲኩዌንሻል ነው አትሌቲኮ ማድሪድ ማለፍና መውደቅ ለዲጎ ሲሞኔ ግን ኦልሞስት የህሉና ጉዳይ ነው እና ልክ እሱ በምቹ ወንበሩ ላይ ተቀምጦ ምናምን የሆነ የሚፈትን ሊያውም ልክ ከሽንፈቱ 5 ደቂቃ በኋላ በሚሰጥ ጋዜጣዊ መግለጫ ላይ ሴንሰብል ያልሆነ ጥያቄ መጠየቅ ትክክል አይመስለኝም አበሳጨው ምንም የመናገር ፍላጎት የለኝም በድልም አላምንም ቪአር ሰዎች አይተውታል ብዬ ተስፋ አደርጋለሁ ምናምን እያለ ነው የነበረው በኋላ ሲተነኩሰው አይታል ወይ እንግዲህ ተናገር አንተ እንደዚህ በግልጽ ለማየት የሚያስችላል አንተ ብቻ ሳትሆን ሌሎቻችሁ ማየታችኋል ወይ ብሎ ይጠይቅ ነበር ለማንኛውም ይሄ የጨዋታው ቁልፍ ነጥብ የጨዋታው ሳይሆን የመለያ ምቱ ውጤቱን የወሰነ ቁልፍ ነጥብ ስለሆነ ከሱ መነሳት የፈለኩት በዚህ የተነሳ ነው አከራካሪ ነው ልል ነው የምችለው እኔ ትክክልም ነው ትክክል አይደለም ለማለት አልችልም ግን ምጠብቀው እኔ አንዳንድ ጊዜ ያው ፒጂኤምኤል በእንግሊዝ ጨዋታው እየተደረገም ጭምር እንትና በቀይ ወጣው በዚህ ምክንያት ነው የፍጹም ቅጣት ምት የተሰጠው በዚህ ምክንያት ነው ጎሉ የተሻረው በዚህ ምክንያት ነው ብሎ በትዊተሩ በምኑ አፕዴት ያደርጋል እና ብዙ ሰው እንዲያውም የበለጠ በኢንስቲትዩሽኖች ላይ ጥርጣሬ እንዲፈጥር የሚያደርግ ውሳኔ እናያለን አንዳንድ ጊዜ እንዲያው ምክንያቱ የበለጠ ያናድዳል ከውሳኔ እንደዛ የሚሆንበት ጊዜ አለ ዩኤፋ ያንን ያደርግ ይያልኩ አይደለም ልማድም የለውም ያንን የማድረግ ልማድ ግን ይሄ በጣም አከራካሪና በጣም ትልቅ ኮንሲኩዌንስ ባለው ጨዋታ ላይ የተላለፈ ውሳኔ ስለሆነ እኛ ማይክሮቺፑን ተጠቅመን ነው ወይም ኳሱ ላይ የተጠቀመውን ካሜራ ተጠቅመን ነው ወይ ለኦፍሳይድ ሲስተም እንግዲህ ጥቅም ላይ ብሎ አያውቅም ለእንደዚህ አይነት ውሳኔ ታይቶ አያውቅም ለዛ ነው አንፕሬሲደንትድ ስለሆነ አሁን ከዚህ በኋላ ብና አይገርምም የመጀመሪያ ነው እንደዚህ አይነት ውሳኔ ቢያንስ እኔ ሳይ የመጀመሪያ ነው በደብል ኪክ የፍጹም ቅጣት ምት ሲሳት አይተን አቀለም ብዙ ጊዜ እንኳን እዚህ ሀገርም ብዙ ጊዜ ሲሳት አይቻካል ሲሻራ አይቻካል ነጥቡ እሱ አይደለም ጉዳዩ ግን በቻምፒየንስ ሊግ በዚህ ደረጃ በእንደዚህ አይነት ሁኔታ እንዲህ አይነት ውሳኔ ቢያንስ እኔ አላስታውስም ግን ብዙ ሰው የሚያስታውስም አይመስለኝም ስለዚህ አዲስና እንግዳ ስለሆነ ውሳኔው የተላለፈው በዚህ ቴክኖሎጂ ተጠቅመን ነው መባል አለበት ካልሆነ ያ ተቋማት ላይ ያለው ጥርጣሬና የኮንስፓይሬሲ የሴራው ትንተና አይቆምም ማለት ነው እና መጨረሻ ላይ ሪያል ማድሪድ እንግዲህ ፌዴ ቫልቬርዴ ጎሉን አስቆጠረ ቫስኬዝ ስቶ ነበር በመሃል ግን መጨረሻ ላይ ሩዲገር ጎሉን አስቆጥሮ ሪያል ማድሪድ አሸንፎ አልፏል ጨዋታውን በተመለከተ ያው ትላንት ከተደረገው ጨዋታዎች ሁሉ ከፍ ያለ ግምት ያገኘው ጨዋታ ይሄ ስለነበር ብዙ ትኩረት ያደረግነው እዚህ ጨዋታ ላይ ነው በነገራችን ላይ የባለፈው አመት የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሲደረግ የመለያ ምቱን የመታው የመጨረሻውን የመለያ ምት የመታው አንቶኒዮ ሩዲገር ምንም እንኳን ባለፈው አመት አምስተኛውን የመለያ ምት መጥቶ የማስቆጠር ታሪክ ቢኖረው አሰልጣኝ ካርሎ አንቼሎቲ 5 ደቂቃ ሲቀረው ቀይረው ላስገቡት ለኤንድሪክ ነበር አምስተኛውን የመለያ ምት ሊሰጡት የነበረው ከጨዋታው በኋላ እንደተናገሩት እሳቸውና ዳቪድ አንቼሎቲ የእሳቸው ልጅና ምክትላቸው የመለያ ምት የሚመቱትን የመጨረሻ 5 ተጫዋቾች እየለዩ በነበረበት ጊዜ አንደኛ ሁለተኛ ሶስተኛ ደረደሩና አንደኛና አምስተኛ ምርጥ መቾች የሚባሉት ናቸው የሚመቱት ብዙ ጊዜ ሁሉም ጥሩ መቾች የሚባሉ ናቸው ግን የመጀመሪያውን ከፍ ያለ ስነ ልቦና ጥቅም ስላለው እና የመጨረሻው የማሸነፊያ ሊሆን ስለሚችል በመለያ ምቶች በፍጹም ቅጣት ምቶች ላይ የተሻለ የተካነ ነው የሚባል ተጫዋች ነው የሚመታው እና እሳቸው ወደ ኤንድሪክ ሄዱና አምስተኛውን ምትመታው አንተ ነህ አሉት ወይም አልኩት ይላሉ አይኑን አየሁና ፈራ ማለት ነገር ሳይበት ኦ በቃ ቶ ብዬ ወደ ሩዲገር ሄድኩ ወደ ሩዲገር ሲሄዱም ይታያል ሲፈልገው ሲያገኙ አንተና አምስተኛውን ምትመታው በቃ አይነ ውሃውን አልወደዱትም የኤንድሪክን ፍርሃቱንና እንረዳዋለን ቢፈራም ትልቅ ኃላፊነት ስለሆነ የማድሪድን በዚህ ውድድር መቀጠልና ለመቀጠል ሊወሰን የሚችል ስለሆነ እና እሱ የበለጠ የተረጋጋ ስለሆነ አሉ አንቶኒዮ ሩዲገርን እና ባለፈውም ኤቲሃድ ላይ ስላስቆጠረ ለሱ ሰጠሁት አስተማማኝ የፍጹም ቅጣት ምት አይደለም የመታው ኦብላክ ሊያድነው ተቃርቦ ነበር ግን ዋናው መቆጠሩና መስመሩን ማለፉ ነው ሰባተኛ የመለያ ምት ወይ ስድስተኛ የመለያ ምት መቼ እንዲሆን ነበር ያሰብኩት አሉ ወደ በአምስት ውስጥ ካላለቀ ወደ ተጨማሪ አንድ የመለያ ምት ሲሄዱ ከነዛ መካከል ስድስተኛው ሰባተኛው እንዲመታ ነበር ያሰብኩት አሉ ያ ባለፈው የውድድር ዘመን ልክ እንደዚሁ ትልልቅ የማጥቃት ተጫዋቾቻቸውን ቀይረውም ስለነበር ነው አምስተኛ የመለያ ምት የመታው ስለዚህ እሱ አንድ ትኩረት የሚስብ ነጥብ ነበር አሰልጣኙ እሱን መጀመሪያ ለማስመታት አላሰበውም ነበር ጨዋታው ሲጀምር በአትሌቲኮ ማድሪድ በኩል
አሰልጣኝ ዲየጎ ሲሞኔ ከዚህ የተሻለ አጀማመር ሊመኝ አይችልም። የጨዋታው የመጀመሪያው ማጥቃት ነው። አትሌቲኮ ማድሪድ በታሪኩ በቻምፒየንስ ሊግ ከ30 ሰከንድ ባነሰ ጊዜ ውስጥ ጎል አስቆጥሮ አያውቅም። ግን ከወሰናቸው ትልልቅ ውሳኔዎች መካከል አንደኛው ሳሙኤል ሊኖን ተጠባባቂ ወንበር ላይ አስቀምጦ ኮነር ጋላገርን ማስጀመር ነበር። ይሄ ጨዋታውን የጀመረው እንግሊዛዊ ተጫዋች የአትሌቲኮ ማድሪድን የመጀመሪያ ጎል በ27 ሰከንድ ውስጥ ጎል አስቆጠረ። ለዛ ነው ከዛ በኋላ ሌላ ጎል አይቆጠርም ለ2 ሰዓት ብሎ መገመት ያስቸግር ነበር። በጊዜ ጎል መቆጠር የተጨማሪ ጎሎች መቆጠር አፒታይትን ይከፍታል ብለን ስለምንጠብቅ ትላንት በጨዋታው በጣም አስደናቂ የነበረው በእኔ አስተያየት በትጋቱ ከኳስ ጋር በሚገናኝበት ጊዜ በኳስ አጠቃቀሙ ግሩም የነበረው ሮድሪጎ ደፖል ነበር ኳሱን ወደ ሳጥን የላከው በሜንዲ እግር ስር። በኋላም ራውል አሴንሲዮ ሊከላከለው አልቻለም። ስለዚህ ጋላገር የአትሌቲኮ ማድሪድን የመጀመሪያ ጎል አስቆጠረና ፈጣን ጎል ነበር። አሰልጣኙ እኩል ሆነ ማለት ነው። ገና ምንድነው የምንለው ጨዋታው ሲጀመር ሪያል ማድሪድ 2-1 ሆኖ ነው አይደል የጀመረው። 1 ደቂቃ ሳይሞላ 2 እኩል ሆኑ ማለት ነው። ማድሪድ ባለፈው በቤርናቤው የያዘውን አድቫንቴጅ ከ1 ደቂቃ ባነሰ ጊዜ ውስጥ አጣው። ስለዚህ እኩል ሆኑ። የተቀረው የጨዋታው ጊዜ በሙሉ በእኩልነት የተደረገ እንጂ በማድሪድ መሪነት የነበረ አይደለም። የማድሪድ አፕሮች ግን በጣም ያስገርም ነበር። በመጀመሪያ አጋማሽም ለኔ በአጠቃላይ በ90 ደቂቃ ውስጥም ብዙ ጊዜ በማድሪድ የቻምፒየንስ ሊግ ጨዋታዎች ላይ ማየው ስለሆነ የሚያስገርመኝ ነገር አይደለም። ብዙ ጊዜ እናያለን ቻምፒየንስ ሊግ ባሸነፈባቸው የውድድር ዘመናት በሙሉ እንደዚህ አሳማኝ ያልነበረባቸው በርካታ ጨዋታዎች አሉ። ይሄ ከነዛ መካከል አንደኛው ነው። እኔ ሳሎን ፌዴ ቫልቬርዴ 2-1 እየመራን 5-1 እየመራን የመጣን ነበር ምን መስለዋል። በጨዋታው ውስጥ ያሳየነው አቲቲዩድ የ2-1 መሪነት ይዘን ሳይሆን የመጀመሪያውን ጨዋታ ጨርሰን የቤት ስራችንን አጠናቀን እዚህኛው ጨዋታ ላይ የሚጠበቅብን ጥቂት እንደሆነ አስበን የመጣን ነበር ምን መስለው ብሎ ራሱ ቡድኑን ከጨዋታው በኋላ ተችቷል። ፌዴ ቫልቬርዴ ትላንት በሁለት ቦታዎች ላይ የተጫወተው ተጫዋች አንቼሎቲ ትላንትና በአማካይ ክፍላቸው ላይ አንዳንድ ውሳኔዎች ወስነዋል። አንደኛው ውሳኔ ሉካ ሞድሪችን የመጀመሪያ አሰላለፍ ውስጥ ማካተታቸው ነው። በእንደዚህ አይነት ትልልቅ ጨዋታዎች ላይ ካርሊቶ ሞድሪችን ማስጀመር ትተው ነበር። ይሄ ረጅም ጊዜ ሆኗቸዋል። ግን ትላንትና እሱን የመጀመሪያ አሰላለፍ ውስጥ አካተውት ነበር። ግን ሪያል ማድሪድ ከአትሌቲኮ ጎል መቆጠር በኋላ ምንም እንኳ የግድ በሩጫ ጎል ማስቆጠር አይጠበቅበትም ነበር። ምክንያቱም በጥንቃቄ መጫወቱ መቀጠሉም አንድ አማራጭ ነበር። ምክንያቱም አትሌቲኮ ማድሪድም ቢሆን አድቫንቴጅ አልወሰደም። እኩል ነው እንጂ የሆነው ሁለቱም ቡድኖች 2-2 ናቸው ጨዋታው እየተደረገ በነበረበት ጊዜ። ግን ማድሪድ ከፍተኛ የኳስ ቁጥጥር መጠን ነበረው። በመጀመሪያ አጋማሽ 62% ነበር የኳስ ቁጥጥር መጠኑ። አንድ የምታስተውዩ ነገር አንደኛ የጎንዮሽ ቅብብል ነው የሚደረገው። ወደ አትሌቲኮ ማድሪድ እንደዛ ጥቅጥቅ ብሎ በ4-4-2 በመስመሮች መሀል እያንዳንዱን ቀዳዳ ዘግቶ በትጋትና በታላቅ የመከላከል አደረጃጀት የሚጫወትን ቡድን ቀርቶ ከዛ ያነሰ የመከላከል ጥራት ያለውን ቡድን ማለፍ የማይችል የጎንዮሽ ቅብብል ነበር ይደረግ ነበር። ያ ከቲንግ ኤጅ የሚሉት ነገር አልነበር። ሌላ የምታስተውዩ ነገር ኳስ ወዴት ይሄድ ታዲያ? አሁን አማካዮቹ የጎንዮሽ ቅብብል ከማድረግ ውጪ ምን ምርጫ አላቸው? አንደኛ አሰልጣኝ ዲየጎ ሲሞኔ በብዙ ትልልቅ ጨዋታዎች ላይ በግራ መስመር መከላከል ላይ የባለፈው የማድሪድን ጨዋታ ጨምሮ ብዙ ድክመት የሚያሳየውን ሃቪ ጋላንን አስቀምጦ ሬኒልዶ ማንዳቫ የሚባለውን ሞዛምቢካዊ ተጫዋች ነው የተጠቀሙ። ሬኒልዶ ማንዳቫ ደግሞ በአውሮፓ ካሉ ምርጥ ዲፌንሲቭ ፉልባኮች አንደኛው ነው። በጣም ጥሩ የመከላከል ፉልባክ ነው። በሊልም በነበረበት ጊዜ እንደዚያ ነበር። እንዲያውም አንዳንድ ጊዜ ራሱ ዲየጎ ሲሞኔ ሶስተኛው የመሀል ተከላካይ አድርጎ የሚጠቀምበት ተጫዋች ነው የነበረው። ካልተጎዳ ማንም ምርጥ የባላጋራ ቡድን የክንፍ አጥቂ በቀላሉ የሚያልፈው ተጫዋች አይደለም። ትላንትና ሬኒልዶን ነበር ያሰለፈው። ስለዚህ ያንን የአትሌቲኮ ማድሪድን ግራ ዘግቶታል። አንድ ሁለተኛ ሳሙኤል ሊኖ ነበር ከፊት ይሰለፍ የነበረው። ሳሙኤል ሊኖ የመከላከል ሺፍት አያደርግም ማለት ባልችልም፣ ግን ኮነር ጋላገር የበለጠ ታታሪ ነው። ስለዚህ ኮነር ጋላገር ነው በዛ በኩል የጀመረው። ሁለቱም ያንን የአትሌቲኮ ማድሪድን የግራ መስመር መከላከል ቆልፈው ዘግተውታል። በቀኝ በኩልም ተመሳሳይ ነው።
አንደኛ ልክ እንደ ሬኒልዶ ሁሉ በአንድ ለአንድ አልፎ ለመሄድ ያስቸግራል። ማርኮስ ዮሬንቴን የፈለገው ቦታ ላይ መጫወት የሚችል ተጫዋች አጥቂ ሁሉ አድርጎ ተጠቅሞበት ብዙ ጎል አግኝቷል። ከዚህ ተጫዋች አማካይ ሆኖ መጫወት ይችላል። የቀኝ መስመር ተከላካይ ሆኖ ነው እየተጫወተ ያለው። አስፕሊኩዌታ የለም፣ ናሁኤል ሞሊና አስተማማኝ አይደለም። ስለዚህ እሱ አለ፣ ግን ከሱ ፊት ደግሞ ሌላ ሰራተኛ ተጫዋች ነው ያለው። የአሰልጣኙ ልጅ ጁሊያኖ ሲሞኔ ነው ያለው። ስለዚህ ቪኒሽስም አደጋ የሚፈጥርበት እድል አልነበረ። እምባፔ በሁለቱ የአትሌቲኮ ማድሪድ የመሀል ተከላካዮች ተጠፍንጓል፣ በሀገሩ ልጅ ክሌሞን ሎንግሌ እና በሆሴ ማሪያ ሂሜኔዝ። ስለዚህ ሪያል ማድሪድ 90 ደቂቃ ሙሉ ከዛች የፍጹም ቅጣት ምት በስተቀር እኔ በአእምሮ የሚመጣ የማጥቃት ሞመንት አላየሁ ጭራሽ 90 ደቂቃ ሙሉ። አንድ እምባፔ ራሱ የተሟላ ፊትነስ ላይ መሆኑን እጠራጠራለሁ። ሰሞኑን ጨዋታው ሊጀመር እስከ ጥቂት ሰዓታት ድረስ 5-6 ሰዓት እስኪቀረው ድረስ በዚህ ጨዋታ ላይ የመጀመሩ ነገር በጣም አጠራጣሪ ነበር ከፊትነስ ጋር በተገናኘ ሁኔታ። እኔ ደግሞ ትንሽዬ የፊትነስ ችግር ከገጠመው ጥሩ መጫወት የሚችል ተጫዋች አይመስለኝ። በጣም ፊትነስ ዲፔንደንት ይመስለኛል እነዛን ሩጫዎች ለማድረግ። አሁን እንደዚህ ሲሆን ኳስ ወደ ጎን ሞድሪች ለሹዋሜኒ፣ ሹዋሜኒ ለቤሊንጋም፣ ቤሊንጋም እንደገና ወደ ኋላ ለቫልቬርዴ፣ ቫልቬርዴ ለአሴንሲዮ፣ አሴንሲዮ ለሩዲገር ፕሮግረስ አያደርግም። ከሪያል ማድሪድ 2/3 የሜዳ ክፍል አይወጣም፣ ኳሱ ወደፊት አይመጣም። ለምን አይመጣም? እነዛን ሪስክ ያላቸው ፓሶች ለመስጠት ሩጫ ማድረግ አለባቸው ተጫዋቾች ከጀርባ እንደዚህ አይነት 3 ፈጣን ተጫዋቾች ኖሮት ይሄን ሩጫ የሚያደርግ አንድም ተጫዋች የለም። ሁሉም ኳሱ እግሩ ስር እንዲመጣ ነው የሚፈልገው። ማድሪድ እንዲህ አይነት ካራክተሪስቲክስ ያላቸው ተጫዋቾች አሉ ወደ ስፔስ መሮጥ የሚችሉ። ከጥቂት ዓመታት በፊት እኔ በረጅም ጊዜ ውስጥ ስፔስ በማጥቃት እምባፔን የሚወዳደር ተጫዋች የለም ነበር ማለት። አሁን ወደ ቦልቱ ፊት ተጫዋችነት ተቀይሮ የሱ ዋና ጥንካሬ ያልሆነውን ሊያውም 2 ማርክ ያደረጉትን አደገኛ ጉልበተኛ የመሀል ተከላካዩ ጀርባው ለጎል ሰጥቶ ሲጋፈጥ ነው የሚቆየው። ግን ምታያለሽ ሌላ አሁን አንዳንድ ሰዎች የሰልፍ ለስራን የሚሉት አለ። ኳሱ ወደ አንቺ እንዲመጣ አይደለም የምትሮጩ። ለምሳሌ ቤንዜማ ለአመታት ለክርስቲያኖ ያደርግ የነበረው ሩጫ ሁሌ ኦኬ፣ በሮናልዶ ታሪክም ብዙ አሲስት የሰጠው ቤንዜማ ነው፣ እሱ አንድ ነገር ነው። ከኳስ ጋር በሁለቱ መካከል የሚገርም መግባባት ነበር። ግን አንድ ምናልባት ክርስቲያኖን ቢጠየቅ አብሮት ከተጫወቱ ተጫዋቾች መካከል ቤንዜማን ይመርጣል ብዬ ገምታለሁ። የሚመርጥበት አንደኛው ምክንያት ሰልፍ ለስሯጭ ነው። ኳሱ ወደ እሱ እንኳ ባይመጣ ለቤል ይሁን ለሮናልዶ ወይ ለሌላ ተጫዋች ስፔስ እንዲፈጠር ሙቭመንቶች ያደርጋል፣ የማያቆም ሩጫዎች ያደርጋል። እንደዚህ ጥብቅ ብሎ የሚከላከለን ቡድን አንዱ ማስከፈት የሚቻልበት መንገድ ሰልፍረስ ሯጭ ሲኖር የግድ ኳሱ ወደ እሱ መምጣት የለበትም፣ ወደ ቪኒ ለምሳሌ መምጣት የለበትም። ግን ያንን የተደራጀ የአትሌቲኮ ማድሪድ የመከላከል መዋቅር ማፍረስ የሚቻለው እንዲህ የጎን የጀርባ ሩጫዎችን በተደጋጋሚ ማድረግ ያስፈልጋል። ግን የማድሪድ አጥቂዎች ይህንን አላደረጉም። በእኔ አስተያየት ሶስቱም ከፊት የነበሩት ሶስቱም አጥቂዎች ይህንን እያደረጉ አልነበረም። ስለዚህ በእግር እርምጃ ፍጥነት ነው የማድሪድ ማጥቃት የነበር። ዝግ ባለ ማጥቃት ፓሱ ፍጥነት የለውም፣ ከፊት በቂ ሙቭመንት የለም፣ ምንም አደጋ አይፈጠርም። አትሌቲኮ ማድሪድ ደግሞ በዚህ ደስተኛ ነበር። እንደተለመደው እንኳን 1-0 መርቶ በቀደም 2-1 እየተመራም ጭምር በቤርናቤው የመጨረሻውን 30 ደቂቃ እንዴት እንደተከላከለ አይተናል። ያው የመልስ ጨዋታ ስላለው ጨዋታውን ወደ ሜዳ ወስደዋለሁ ብሎ ስላሰበ ነው። ግን በማድሪድ በኩል የምታስተውየው ነገር ይሄ ማጥቃቱ በቂ ኢማጂኔሽን የሌለው መሆኑ፣ በቂ ሙቭመንት፣ በቂ የኳስ ቅብብል ፍጥነት የሌለው መሆኑ። ስለዚህ አትሌቲኮ ማድሪድ የሚያውካል ነበር። እንዲያውም በ90 ደቂቃ አትሌቲኮ ማድሪድ የበለጠ አደገኛ ቡድን ነበር። በመልሶ ማጥቃት የሚከላከል ቡድን ነው ኦኬ፣ ግን በመልሶ ማጥቃት የበለጠ አደገኛ የነበረው አትሌቲኮ ማድሪድ ነው ነበር። አልፎ አልፎ ነው እናየ ነበር። አልፎ አልፎ ቪኒሽስ ይሞክራል፣ አንድ ጊዜ የማዕዘን ምት ሲያገኝ አስታውሳለሁ እንደዚህ። ስለዚህ ብዙም ችግር አልነበረውም ለሲሞኔ ቡድን እና እንዳልኩት አልፎ አልፎ ዘለግ ላለ ጊዜ ከኳስ ጋር ከቆየ በኋላ አትሌቲኮ ማድሪድ ማድረግ ይችላል። በነገራችን ላይ ባለፈው ሁሊያን አልቫሬዝ ያስቆጠረው እኮ ሙሉ ለሙሉ የሱን የግል የተሰጠው ሀብት ያሳየበት ጎልም ቢሆን ግን 30 ተጫዋቾች ነበሩት ያ ጎል ከመቆጠሩ በፊት። ስለዚህ አትሌቲኮ ማድሪድ ቢፈልግ ምንም እንኳ የአማካይ ክፍል ተጫዋቾቹን ካራክተሪስቲክስ አይተን በቴክኒክ የላቁ ናቸው
ለምሳሌ እንደ ሲቲ አማካዮች ናቸው እንደ ፔዥ አማካዮች ናቸው እንኳን ማለት ባንችል የቦል ሰርኩሌሽን ችሎታ አላቸው። በቀደም እንዳየነው ከ30 ቅብብል ወይም ከ30 ንክኪ በኋላ የተቆጠረ ጎል ነበር እና አልፎ አልፎ ያደርጉታል ያንን የፌዝ ኦፍ ፓሲንግ ኖሯቸው ኳስ ተቀባብለው ብዙ ጊዜ ግን በመልሶ ማጥቃት ነው ያንን እድል ለመፍጠር ይሞክሩ የነበሩት። በአብዛኛው ሊብራራ የሚችለው በመከላከል ነው፣ ግን በማጥቃትም ቢሆን ሲከላከል ላይ ያመሸው የሚባለው ቡድን የበለጠ በማጥቃት አደገኛ ነበር። በትራንዚሽኖች ብዙ ያጠቃ ነበር። ሁሊያን አልቫሬዝም እንደው ግልጽ ባይሆኑም የተወሰኑ ሙከራዎችን ኩርቷ እንዲያድን አስገድዶታል። በማድሪድ በኩል አራቱም ከፊት ያሉ ተጫዋቾች ምሽት አሳልፈዋል ብዬ አላምንም። ሌላ ግን በአትሌቲኮ ማድሪድ በኩል መከላከል አንድ ነገር ሆኖ እና አልፎ አልፎ የመልሶ ማጥቃት አጋጣሚዎችን ቢፈጥርም 1-0 ግን እንደ መጨረሻ እውነት መቀበል ግን አይገባኝም። ለምሳሌ ማጥቃቱ መሻሻል ነበረበት። ግሪዝማን የተንገዳገደ በቀጥ አንደኛ ከአጥቂዎቹ ብዙ መሮጥ የሚጠይቅ አሰልጣኝ ነው። ግሪዝማን 30ዎቹ አጋማሽ ላይ ያለ ተጫዋች ነው። ድንገት ከቆየ 1 አመት ይቆያል፣ ካልሆነ ወደ አሜሪካ ይሄዳል ተብሎ የሚጠበቅ ተጫዋች ነው። አሁንም ጥሩ ሲዝን በጠቅላላው ያሳለፈ ቢሆንም ግን ያለ ኳስ ረጅም ጊዜ ስለሚሮጥ የመጨረሻው 20 ደቂቃ የመጨረሻው 30 ደቂቃ ላይ መድከም መጀመሩ የማይቀር ነው። ሰልፍለስ ተጫዋች ነው፣ የቡድን ተጫዋች ነው። ለፈረንሳይም ለአትሌቲኮ ማድሪድም እነዚህን ሁሉ ስኬቶች ያገኝ በዚህ የቡድን ተጫዋችነቱ ምክንያት ነው። ባሎንዶር አለማሸነፉ ግፍ ነው ብዬ አምናለሁ። ባሎንዶር አንድን ተጫዋች የእግር ኳስ ህይወት ዲፋይን ማድረጉ ትክክል ነው ብዬ አላምንም። ግን ይህን ያህል ግሩም ተጫዋች ነው፣ ግን ደክሟል። የመጨረሻው 30 ደቂቃ ላይ ደክሞ እየታየ እስከ 89ኛው ደቂቃ ድረስ የአጥቂ ለውጥ አላደረገም። ሁለቱም አሰልጣኞች ፎርስድ ለውጦች ያደርገዋል። እንዲያው ከጎሎቹ በላይ ጉዳቶቹ ይበዛሉ። ትላንትና ግን አንሄል ኮሬያን ወይ ምናልባት ወደ 30 ደቂቃ መሄዳችን አይቀርም፣ ስለዚህ ለዛ 30 ደቂቃ ፍሬሽ ሆኖ እንዲጫወቱልኝ ፈልጋለሁ ስላለ ሊሆን ይችላል እና ሶርሎትን ቀይሮ ያስገባው በ89ኛው ደቂቃ በጨዋታው የመጨረሻዎቹ ደቂቃዎች ላይ ነው። የማጥቃት ሪስክ ይወሰድ አልነበር። ከጨዋታው በኋላ በአሰልጣኙ ቅድም ፕሬስ ኮንፈረንስ ላይ ባሰማነው ድምጽ የተበሳጨው ቲቦ ኩርቷ የቀድሞ አሰልጣኙ ነበር። ከቼልሲ በውሰት ተሰጥቶ ለአትሌቲኮ ማድሪድ ተጫውቷል። 2014 ላይ ሪያል ማድሪድ አትሌቲኮ ማድሪድ አሸንፈው ሻምፒዮን ሲሆን ግብ ጠባቂ የነበረው ኩርቷ ነው። ግን አይዋደድም እንደምታውቂው በአትሌቲኮ ማድሪድ ደጋፊዎች። ጩኸቱ የሚገርም ነው። ትላንትና ኳስ በነካ ቁጥር የስቴዲየሙ ጣራዎች የሚረግፉ ይመስል ነበር። የሚገርም ጥላቻ ነው ያላቸው ለሱ። ብዙ ጊዜም ጨዋታ ከመደረጉ በፊት በቃ ቁጥር 1 ኢላማቸው የሚመስለው ኩርቷ ነው እና አሰልጣኙን ተመለከተ ሁሌ ማልቀስና ቪክቲም ሁድ ሰልችቶኛል። ዳኞች ሆን ብለው ይሄንን አያደርጉም ማለት የመለያ መቱን በተመለከተ አትሌቲኮ ማድሪድን እንበድል ማድሪድን እንጥቀም ብለው አያደርጉም። ሁሌ ማልቀስና ቪክቲም ሁድ ሰልችቶኛል። እነሱ ናቸው 1-0 እየመሩ ሁለተኛና ሶስተኛ ጎል እንደማስቆጠር መከላከልን የሙሉ ጊዜ ስራቸው ያደረጉት። ስለዚህ ካለቀሱን በራሳቸው የማጥቃት ስንፍና ነው ማልቀስ ያለባቸው አለ። ኦኬ ማልቀስ ጉዳይ ማድሪድም ብዙ ሲያለቅስ አይተናል በቅርብ ጊዜ በዳኝነት። ዳኞች አያደርጉም ካለ የማድሪድን አቋም የተቃረነ ነው ራሱ ተጫዋቹ። ዳኞች አያደርጉም ብሎ ደመደም። እንደዚህ ዳኛ ሆን ብሎ አንድን ቡድን ልበድል ብሎ የሚያደርግ ዳኛ የለም ማለት። ማድሪድ ደግሞ ተቋማዊ በደል እየደረሰብኝ ነው ብሎ የት እንደደረሰ እናውቃለን ጉዳዩን። ትንሽ ተቃርኗል ከራሱ ጋር ማለት ነው። ግን በአስተያየቱ ግን ተሳስቷል ብዬ አላምንም። በተለይ የአትሌቲኮ ማድሪድን በቂ የማጥቃት ሪስክ አለመውሰድ በተመለከተ በቃ መልሶ ማጥቃት አንድ የማጥቃት አይነት ነው፣ ግን ብቻው የማጥቃት አይነት አይደለም። የበለጠ ብሬቭ መሆን ያስፈልጋል። ማድሪድ ጎል ሊቆጠርበት የሚችልበት ቡድን ነው። ፕሬሸር ነበረበት። በስቴዲየማቸው ነው የሚጫወቱት፣ ግን ለውጥ አላደረገም። ረጅም ጊዜ የማጥቃት ተጫዋቾቹን አክርሞ ነው ቀይሮ ያስገባው። 30 ደቂቃ ይጨመራል ብሎ መጠበቅ አንድ ነገር ነው፣ እርግጠኛ መሆን አይቻልም። በጊዜ ጎል ለማስቆጠር ቢሞክር ይሻል ነበር ብዬ አስባለሁ። ለማንኛውም መጨረሻ ላይ በተጨማሪውም 30 ደቂቃ ብዙ የተለየ ነገር አልተፈጠረም። እንዳልኩት ሪያል ማድሪድ በ10 ደቂቃ በ90 ደቂቃ ውስጥ 6 ሙከራ ነው ያደረገው። ግን ከዛ በፊት መዝለል የሌለብን አንድ ነገር እምባፔ በጨዋታ ውስጥ ጥላው ነው የነበረው። የፊትነስ ጉዳይ ሊሆን ይችላል እንዳልኩት እነዚያ ሩጫዎች አያደርግም። ደግሞ ሪያል ማድሪድ ምንድነው ችግሩ? አሁን በቀደም የሊቨርፑልና የፓሪስ ሳን ጀርማን ጨዋታዎችን ናይ ፓሪስ ሳን ጀርማን የሚያጠቃበት የማጥቃት ፓተርን አለ። የሲሞኔ ማን የሉዊስ ኤንሪኬ ቡድንን በተመለከተ ወይም የአርነ ስሎት ሊቨርፑልን ብናየው ብዙዎቹ ኤሊት የአውሮፓ ቡድኖች ፓተርኖች አሏቸው ማጥቃት ኮንስትራክት የሚያደርጉበት። በሪያል ማድሪድ በኩል
የለም አልልም፣ ግን በአብዛኛው በተጫዋቾቹ ጥሩ ምሽት ማሳለፍ ላይ የሚመሰረት ነው። በምባፔ አስደናቂ መሆን ላይ የሚመሰረት ነው። በቪኒ ግሩም መሆን ላይ የሚመሰረት ነው። ወይ በሮድሪጎ በቀደም ለምሳሌ ሪያል ማድሪድ አትሌቲኮ ማድሪድን 2-1 አሸነፈ አይደለም። ሁለቱ ጎሎች በሙሉ የኢንዲቪጁዋል ኢምፕሮቫይዜሽን ውጤቶች ናቸው። የሮድሪጎን ጎል፣ የኢብራሂም ጎል፣ ሁለቱም የሆነ ኖቲስ የሚደረግ የማጥቃት ፓተርን አታይም፣ ሙቭመንት አታይም። ሁለት በጣም የሚያስደንቁ ጎሎች ነው ያስቆጠረው። አትሌቲኮ ማድሪድም እንደዛ ነው፣ ልክ ነው ያስቆጠረው። አትሌቲኮ ማድሪድም ቢሆን ማጥቃቱ ወይ በመልሶ ማጥቃት ወይ በኢንዲቪጁዋል ኢምፕሮቫይዜሽን ላይ በተጫዋቹ የግል ክህሎት ላይ የሚመሰረት ነው። በግሪዝማን ወይ በሁሊያን አልቫሬዝ ወይ በሌሎች በፊት በነበሩ ተጫዋቾቻቸውም ጭምር። ስለዚህ አንዳንዴ ሶስቱም የማጥቃት ተጫዋቾች በባላጋራ ቡድን የመከላከል ወጥመድ ውስጥ ሲወድቁ ወይም ልክ እምባፔ ገጥሞታል ብዬ እንደምገምተው እኔ እንደ የፊት የተሟላ ፊትነስ ላይ ያለመገኘት ነገር ሲሆን በቂ ሀሳብ አይኖርም። ግን ትልቅ ተጫዋች ነው። እምባፔ የፍጹም ቅጣት ምቱ ሲገኝ ያሳየው ያንን 20 ደቂቃ ነበር የቀረው ወደ ተጨማሪ ሰዓት፣ ወደዚያ ወዛጋቢ የፍጹም ቅጣት ምት ክርክር መግባትም ላይ ተጠበቅብን ይችል ነበር። ቪኒ ያንን ጎል ቢያስቆጥረው ኖሮ ኳሱ ከጁድ ቤሊንጋም ነው የመጣው። እምባፔ በጨዋታ ውስጥ ይሄ ነው ተብሎ የሚጠቀስ ብቸኛ ተጽዕኖ ያሳረፈበት ቅጽበት ያኛው ቅጽበት ነው። መጀመሪያ ሂሜኔዝን አለፈው በፈጣን ድሪብል፣ ከዛ ሎንግሌንም እንደዚሁ ደገመው። ግን የአትሌቲኮ ማድሪዱ ፈረንሳይ ተከላካይ ጣለው። የሚያከራክር የፍጹም ቅጣት ምት አይደለም። የፍጹም ቅጣት ምቱን የመታው ቪኒ ጁኒዮር ነው። እንዲሁ ግን ገጽታው ላይ የሆነ የጫና ስሜት እንደተሰማው ማየት ይቻላል። ጣራውን ያያል፣ ወደ ላይ ወደ ስክሪኑ አይኑን ይወረውራል። የሆነ የሃይ ፕሬሸር የፍጹም ቅጣት ምት ነበር እና የመታውም የጫና ስሜት የተሰማው ተጫዋች የሚመታው አይነት የፍጹም ቅጣት ምት ነው። ወደ ላይና ወደ ጥግ ለመምታት ነበር የሞከረው። ግን ከዚህ በፊት ታስታውሺ እንደሆነ ከ2012 የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ጆዜ ሞሪኞ የሪያል ማድሪድ አሰልጣኝ ሆነው ከባየር ሚኒክ ጋር ተጫውተው ሲሸነፉ በመለያ ምት ነበር የተንበርክከው ያዩት የመለያ ምት ጊዜ ማለት ነው። ሁሉም የማድሪድ ተጫዋች እየሄደ ይስት ነበር። አይ ቲንክ ክርስቲያኖ ብቻ መሰለኝ ያስቆጠሩ። ራሞስ የመታውን አይነት የፍጹም ቅጣት ምት ነው። የራሞስ መታት ኳስ ካሁን አልተገኘችም። የቪኒ ለፍለጋ ሄደች ነው ይመስለው። ምክንያቱም በጣም ወደ ላይ ከፍ አድርጎ ነበር የመታው ኢላማውን ስቶ። ስለዚህ ማድሪድ በጨዋታ ውስጥ የአንድ ተጫዋች ምንም እንኳ እምባፔ በጨዋታው ላይ እንዳልኩት ጥሩ ባይጫወትም ግን ውጤቱን ሊወስን የሚችል ተሳትፎ ግን ነበረው። ያለፉትን ሁለት የፍጹም ቅጣት ምቶች የመታው ለሪያል ማድሪድ እሱ ነው። ግን እንደምታውቂው በሪያል ማድሪድ የፍጹም ቅጣት ምት የመምታት ኃላፊነት እየተፈራረቀ ነው በሁለቱ መካከል። በላሊጋ እንኳን ለፒቲጂው እየተፎካከረ ስለሆነ ማድሪድ ሲያገኝ እሱ ነው የሚመታው። አሁን ግን በጠቅላላው የአሰልጣኙ ውሳኔ የሚመስለው አሁን እምባፔ ቀጥሎ ቪኒ እየተፈራረቁ እንዲመቱ ነው። ቪኒ ባለፈው የውድድር ዘመን ባየር ሚኒክ ላይ ያስቆጠረውን ጨምሮ ትልልቅ የፍጹም ቅጣት ምቶች የማስቆጠር ታሪክ ያለው ተጫዋች ነው። ግን ትላንትና የፍጹም ቅጣት ምቱን ስቶታል። ወደ ተጨማሪ ሰዓት የገቡበት ምክንያት በዚህ የፍጹም ቅጣት ምት መሳት ምክንያት ግን አንድ ሞመንት ኦፍ ሺር ብሪሊያንስ ነው። በቃ ቺኛዋ የአንድ ተጫዋች የግል ክህሎት የታየባት ነች። እምባፔ በጨዋታ ውስጥ አንድ ትርጉም ያለው ነገር አድርጓል። እሱን ብቻ ነው ማቀው። ከዛ ግን ጨዋታውን ሊወስን ይችል ነበር፣ ሌላ ነገር አልነበረም። ስለዚህ ተጨማሪ ሰዓት ውስጥም ቢሆን ማድሪድ በንጽጽር የተሻለ ነበር። ግን በአጠቃላይ ካየሹ ተጨማሪው 30 ደቂቃ ላይ ብዙ ትልልቅ የጎል እድሎች የተፈጠሩበት አልነበር። በተለይ የመጨረሻው 15 ደቂቃ ሁለተኛው የመጨረሻው 15 ደቂቃ ወይም ተጨማሪው 30 ደቂቃ ሁለተኛው አጋማሽ አንድ ሙከራ ብቻ መሰለኝ በሁለቱም ቡድኖች በኩል የተደረገው እና ብዙ እድሎች እየተፈጠሩ የነበረበት አይደለም። በአትሌቲኮ ማድሪድን ከመከላከል አንጻር ብቻ ካየነው እንከን አልባ ነበር። ከሪያል ማድሪድ ጋር ተጫውቶ 2 ሰዓት ሙሉ ተጫውቶ ከዛች የፍጹም ቅጣት ምት ክስተት በስተቀር ምንም የጎል ሽታ አልሰጠም። በ2 ሰዓት 10 ሙከራ ነው ሪያል ማድሪድ ያደረገው። 2 ሰዓት ተጫውቶ አትሌቲኮ ማድሪድ 17 ሙከራ አድርጎ ነው የወጣው። እንዴ በሙከራ ብዛት አትሌቲኮ ማድሪድ የበለጠ የጎል ሙከራ አድርጓል። ተከላካይ ዘግቶ ሲጫወት ነበር የምንለው ቡድን ነው። ነገሩን ሁሉ ወደ ስታቲስቲክስ መውሰድ ትክክል አይደለም፣ ግን ቅድም እንዳነሳው በካውንተር ብሬክ የበለጠ የጎል እድል ይፈጥር የነበረው አትሌቲኮ ማድሪድ። የማድሪድ ሌጀንድ አለ እንደምናውቀው ሪያል ማድሪድና ቻምፒየንስ ሊግን በተመለከተ። እኔ እንዲህ አይነት
ጨዋታዎች ላይ የማድሪድ ባጅ ይጫወታል፣ የማድሪድ መንፈስ ይጫወታል። በተለይ ባለፈው 11 አመት ገደማ ባለፈው 11 አመት በተለይ ምክንያቱም ሪያል ማድሪድ ለ28 አመት ቻምፒየንስ ሊግ ሳያሸንፍ የተጓዘበት የታሪክ ምዕራፍ ነበር። ሁሉንም 70ውንም አመት እንደዚህ አልነበረም ሪያል ማድሪድ 28 አመት ሙሉ 98 ላይ በዩቬንቱስ ላይ ድል እስኪያገኙ ድረስ ቻምፒየንስ ሊግ ሳይወስዱ ቆይተዋል። ከዛ ከ2002 እስከ 2014 ድረስ አንቼሎቲ መጥተው ቻምፒየንስ ሊግ እስኪያሸንፉ ድረስ ለ12 አመት ሩብ ፍጻሜ ለ8 አመት ተከታታይ ሩብ ፍጻሜ ያልደረሰበት ጊዜ ነበር። ሁሌ አልነበረም። ግን በተለይ ከአንቼሎቲና ዚዳን መምጣት በኋላ ያ የሪያል ማድሪድ መንፈስ የዋኔቶ መንፈስ ይሁን ዲስቴፋኖ ወይ ፑሽካሽ ወይ የካርኒሊያ ወይ የሙኞዝ የማንም ይሁን አለ። ግን ባጁ ይጫወታል የአውሮፓ ውድድርን በተመለከተ በተለይ ባለፉት አመታት። ምክንያቱም ከ2015 ወዲህ ብቻ 6 ጊዜ ቻምፒየንስ ሊግ ካሸነፈ አንድ ቡድን በዚዳን ስር 3 በአንቼሎቲ ግር 3 ብዙ እንዲህ አይነት ምሽቶች ይኖራሉና ሰዎች ከሆነ የማንጋፋው ኃይል ጋር ነው የምንጫወተው ብሎ እንዲያስቡ የሚያደርግ ይመስላል። ከነዛ መካከል አንደኛው ጥሩ ፐርፎርማንስ አልነበረም። አሰልጣኝ አንቼሎቲም ተጫዋቾቹም ጥሩ ፐርፎርማንስ አልነበረም ብለዋል። ሁሉ ማለፍ አይገባውም ነበር ማለት አይደለም፣ ግን ጥሩ ፐርፎርማንስ ግን አልነበረም። የባለፈው ጨዋታ ላይም ባልተለመደ ሁኔታ አትሌቲኮ ማድሪድ በባላጋራ ቡድን ኳስ በመቆጣጠር የምናውቀው ቡድን አልነበረም። ከ10ኛው ደቂቃ እስከ 54ኛው ደቂቃ ድረስ 60% የኳስ ቁጥጥር ድርሻ ሳንቲያጎ ቤርናቤው ላይ ነበረው። ማድሪድ በመሀል ሁለት የተጫዋቾችን የግል ክህሎት ቅድም እንደጠቀስኩት ያየንበት ሁለት ጎል አስቆጠረና የመጨረሻውን 30 ደቂቃ ጨዋታውን ማኔጅ ማድረግ ቻለ እና ትናንትና ሁለቱም ብዙ ሪስክ መውሰድ ያልፈለጉ አሰልጣኞች ያደረጉት ጨዋታ ነው። መጨረሻ ላይ እንግዲህ በመለያ ምት ተለይቷል። አሁን ከአርሰናል ጋር ይጫወታል። የማጥቃት ተጫዋቾቻቸው ብዙ እንዳልሰመረላቸው የምታውቂው ቪኒ ያው 5 ደቂቃ ሲቀረው ነው የወጣው፣ ግን 90 ደቂቃ ከማለቁ በፊት ነው ሮድሪጎ ተቀይሮ የወጣው። ብራሂም ገባ። ብራሂምም የባለፈውን አይነት ተጨማሪ ተጽዕኖ መፍጠር አልቻለም። እንደ አርት ካየሽው አትሌቲኮ ማድሪድ ትላንትና መከላከል አርት ነው ከተባለ አርት ነው። ትላንትና እያንዳንዱ ተጫዋች መስመሩን የሚዘጋበት መንገድ በሁለቱ ዲፌንሲቭ ላይኖች መካከል የነበረው ኮምፓክት መሆን ግሩም ነበር። አሰልጣኙ በዚህ ጥበብ አድርጎታል መከላከልን። በፊት የዛሬ 11 አመት ቻምፒየንስ ሊግ ፍጻሜ ሲደርሱ ይሄ ስፓይደር ዲፌንዲንግ የሚባል ነበረው። አሁን ደግሞ በቱ ባንክስ ኦፍ ፎር 4-4 ከፊት 4 አማካዮች 4 ተከላካዮች 2 በጣም ትጉህ አጥቂዎች ኖረውት ለባላጋራ ቡድን ምንም እድል የማይሰጥ መከላከል ነው የነበረው። ግን እንደዛም ሆኖ ቅድም እንዳነሳሁት የማጥቃት እድሎች ፈጥሮ ሪያል ማድሪድ በአጠቃላይ 3 ኢላማውን የጠበቀ ሙከራ ነው በ2 ሰዓት ያደረገው። 3 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። ግን ትልቅ ተጫዋች ነው። ምባፔ አንድ ቅጽበት ነበረው ያንን አድርጓል። በመጨረሻ ላይ እንግዳዊ በሆነ መንገድ የመለያ ምቱ ሪያል ማድሪድን አሸናፊ አድርጎታል። ሪያል ማድሪድ አሁን ያለፉትን 5 ተከታታይ የመለያ ምቶች አሸንፏል። ከ5ቱ 3ቱ ማንን ቢያሸንፍ ጥሩ ነው? አትሌቲኮ ማድሪድን። የ2014ቱ ነው የ2016 የቻምፒየንስ ሊግ ፋይናል 2021 ነው የስፔን ሱፐር ካፕ ማነው የአውሮፓ ሱፐር ካፕ ላይ እንዲሁ በመለያ ምት ነበር ያሸነፈው። አሁን ደግሞ ለሶስተኛ ጊዜ ከ5ቱ 3ቱን አትሌቲኮ ማድሪድን ያሸነፈው። የአትሌቲኮ ማድሪድ የአውሮፓ ውድድሮች ቅዠት ሪያል ማድሪድ ነው። በላሊጋ አሸንፈውት ያውቃሉ። 2 ጊዜም ባለድል ሆነዋል ላሊጋን በማሸነፍ። ነገር ግን በቻምፒየንስ ሊግ በአውሮፓ ውድድር ብዙ እስካሁን ድረስ ያልተጠገነ ስብራት አላቸው። ትላንትናም በጣም ኮንትሮቨርሻል በሆነ የፍጹም ቅጣት ምት እንግዲህ ሪያል ማድሪድ የመለያ ምት አሸንፎ አልፏል። የመለያ ምት ሁሉ የምታሸንፊ ከሆነ አንድን ቡድን የስነ ልቦና የበላይነትም የሚያሳይ ነው አይደል? የነርቭ የበላይነትን የሚያሳይ ነው። ስለዚህ ትልቅ ምሽት ነበር። አትሌቲኮ ማድሪድ በቀደም በሄታፌ ተሸንፎ ከላሊጋው ሸርተት ብሏል። ለሁድ ደግሞ ከባርሰሎና ጋር ይገናኛል። አሁን በማድሪድ ተሸንፏል። በአንድ ሳምንት ሁለቱን ትልልቅ ውድድሮች ሊያጣ ይችላል ማለት ነው። ሁለቱን ትልልቅ ውድድሮች ሊያጣ ይችላል በተለይ እሁድ የሚሸነፍ ከሆነ
በቀደም ተሸንፏል። ሁለት ተከታታይ ሽንፈት የሚሆን ከሆነ ከባርሳ ጋር ባርሳ አንድ ተስተካካይ ጨዋታ አለው። የነጥብ ልዩነቱ ብዙ ይሰፋል። ትናንትና የተደረገውን ጨዋታ ያነሳን ነው የምንገኘው። ሪያል ማድሪድን ከአትሌቲኮ ማድሪድ ጋር ያገናኘውን ጨዋታ እስኪ የተወሰኑ ደግሞ የአድማጮቻችንና አስተያየት ግን የመለያ ምቱን በተመለከተ ምን አልሽ? ምሳ እኔ እንደው ቀደም እየተከራከረ ነበር አይደል? አይ አልተከራከረም። እኔ በደንብ አይታየኝም ነው ያልኩት። ማለት እሱ ላይ እየተከራ እንዴት አይታየም ብያልኩ ነበር። እኔ ያየሁትን ፉቴጅ እንደዛ ይመስለኛል ሳይሆን እንደነካው ያየው ነው። ፉቴጁ ላይ ቪዲዮዎችንም ለማየት ስሞክር እንደዛ ነው የሚታየኝና ያው ሰው እንዳየው ነው አይደለም ማለት አልነካውም የሚሉ አሉ፣ ያው ነክቶታል የሚሉ አሉ። ግን እኔ ያየሁት ፉቴጅ እንደነካ ያስታውቃል። ሪፕላይ ሲደረግም የኪሊያን ብቻ ሳይሆን ቫስኬስን ጨምሮ ብዙ ተጫዋቾች ሲከራከሩ ነበር። የሪያል ማድሪድ ቤንቾች ምናልባት እኔ የጨዋታው አስተላላፊዎች ሁሉንም ፉቴጅ አላሳዩንም እንጂ የሪያል ማድሪድ ተጫዋቾች ራሱ ከዛው ከቤንች ሆኖ ነክቶታል ብለው ሲከራከሩ እንደነበርም ከዛ በኋላ እየተመለከትን ያለ ነውና ያው እኔ ያየሁት ኳሱ እግሩ ላይ ያለም ይመስላል እንደውም አንዳንድ ፉቴጅ ላይና እኔ በግልጽ የተነካ ይመስለኛል። ያው አከራካሪ ነው ማለት አልችልም። ለኔ ማለት የተነካ ነው ብዬ ስላመንኩኝ ብዙም አከራካሪ መሆኑ ራሱ ገርሞኛል። ያው አከራካሪ የሚሆነው ዳኛውም ሲሽሩት በግልጽ አልነበረም አይደለም። ምክንያቱም ከዛ በኋላ ነው የቲቪ ስክሪን ላይ የአትሌቲኮ ማድሪድ የፔናልቲ መቁጠሪያ ላይ ኤክስ ተደርጎ ሲታይ ነው የአልቫሬዝ ፔናልቲ እንደተሻረ ብዙ ሳያወቀውና ብዙ ዝግም የነበረው ዳኛው ግልጽ ስላላረጉት ይመስለኛል። ጨዋታውስ አሰልቺ ነበር። ሁለት ቀን በተከታታይ ደግሞ እንደዚህ ቁጭ ብሎ ለሚያይ ሰው ሁለት ቀን እስከ 8 ሰዓት መቆየት ነውና እስከ 8 ሰዓት ከቆየ አይቀር ደግሞ እንደ ፔዤና ሊቨርፑል አይነት ጨዋታ ቢታይ በጣም አሪፍ ነው። ትናንትና ግን በጣም አሰልቺ ነበር። የመጀመሪያው ጨዋታ በጣም ይሻላል በጨዋታ ይመስለኛል። ሁለቱም ጨዋታዎች በእኔ አስተያየት እረዳቸዋለሁ ለምን ሁለቱም አሰልጣኞች እንደዚህ እንደሚያደርጉ። ግን ሁለት ብዙ ሪስክ መውሰድ ያልፈለጉ አሰልጣኙ ምን አሉ ከጨዋታው በኋላ በመልበሻ ክፍልም ለተጫዋቾቹ በተለይ ረፍት ሰዓት ላይ የነገርኳቸው ነገር ጨዋታው በፍጹም የሚልልስ እንዳይሆን፣ ቦክስ ቱ ቦክስ እንዳይሆን፣ ትራንዚሽን እንዳይበዛው በየኔ ነገርኳቸው አሉ። ስለዚህ የበለጠ ኮንትሮል ላይ ማተኮራቸው ግልጽ ነው። አሰልጣኙ የፈለጉት ያንን ነው። ዲየጎ ሲሞኔም በአብዛኛው የፈለገው ያንን በጥንቃቄ መዝለቅ ነው። አሰልጣኞቹ ይህንን ስለፈለጉ ነው የሆነው መጨረሻ ላይ እና በዛ ምክንያት እንትን አልነበረም። አሁን የቀደሙ ጨዋታ ውብ የነበረው የሊቨርፑልና የፔዤ ጨዋታ ፔዤ ሲከላከል እንኳን በሊቨርፑል ጫና ምክንያት እንጂ ቡድኑ በተሰራበት ዲኤንኤ ምክንያት አይደለም። ፔዤ የተገነባበት አላማ በሙሉ የባላጋራ ቡድን ሜዳ ላይ ሄዶ ዶሚኔት ለማድረግ ነው። ሊቨርፑል ብዙ ጊዜ በስሎት ስር ጠንቀቅ ለማለት ይሞክራል፣ ግን በጣም አታኪንግ ቡድን። እነዚህ ሁለት አሰልጣኞች ግን ቢያንስ ለስላንትና ቢያንስ ያንን ነበር የመረጡት እና በዚህ መንገድ እንግዲህ ሪያል ማድሪድ አልፏል። ቀጣይ ተጋጣሚው ደግሞ አርሰናል ላይ የመጀመሪያው ጨዋታ በኤምሬትስ ነው የሚደረገው። በኤምሬትስ ነው የሚደረገው። ባለፈው ጣው ሲወጣ እንደዛ ነበር የሆነው። እስኪ የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል። አማሃ ኢትዮጵያ ሪያል ማድሪድ ሁሌም እንደዚህ ነው፣ እድል የምንበለው ምንም ጨዋታ አሸንፎ ይወጣል። ምን አይነት ማጂክ እንዳላቸው አይገባኝም። ቪኒ ፔናልቲ ሲስት አትሌቲ እድል ያለው ይመስል ነበር። የአልቫሬስ ፔናልቲ ለተመልካቹ አወዛጋቢ ነበር። ሁለት ጊዜ ነካ አይመስልም። ምናልባት ባይሻር ማን ያውቃል፣ አትሌቲ ያልፍ ይሆን ነበረ። ያም ሆነ ይህ ግን አትሌቲ እድለኞች አልነበሩም። ዶርትሙንድ በሻምፒየንስ ሊግ እንዳም ነው የሚጓዝ አይመስለኝም። ምክንያቱም በሩብ ፍጻሜ ባርሳን ነው የሚያገኘው። ስለዚህ የሚሆን አይመስለኝም። የአርሰናልና የሪያል ማድሪድ ጨዋታ ለአርሰናል ደጋፊ 180 ደቂቃ የሆረር ፊልም እንደማለት ይመስለኛል። አርቴታ ያለው አማራጭ 6-4-0 መከላከልና ጨዋታውን ወደ ፔናልቲ ወስዶ ድሉን መሞከር ነው። በእርግጥ የማድሪድ ተከላካይ በፈጣን ካውንተር አታክ ማፈራረስ የሚቻል ቢሆንም አርሰናል አጥቂ አልባ ስለሆነ ይህንን ማድረግ አይችልም ባይነኝ ብሏል አምሃ። ይልቃል ፍቅር የሚል አድማጫችን ከጅምሩ አርሰናል ማድሪድን ገጠመ። አትሌቲኮን ትልቅ ተራራ ነበር ከፊቱ የሚጠብቀው። ማድሪድ እንደሆነ ገለኸውም ቀብረኸውም አፈር አልብሰኸውም መቃብር ፈንቅሎ ይነሳል፣ መንፈሱን አታሸንፈውም። አትሌቲኮ አልፎ ቢሆን ኖሮም ሪያል ማድሪድን በ120 ደቂቃ ማስከፈት ያቃተው አጥር በአርሰናል የሞተ ፕሬሲንግ ሲከፈት አስቡት። ለማንኛውም ከሁለቱም አንተርፍም ነበረ። የቪኒሺየስ አመል ግን ምንድነው? አሊዝ እንዴት አየው? በጣም ነው ከደጋፊ ጋር ሰጣ ገባ ውስጥ የሚገባው። ለምን እንደዚህ እንደሚሆን አይገባኝም ብሎናል። ፋኒ ዘ ድረስት የሚል አድማጫችን በማታ ማድሪድ ደርቢ ሪያል ያንን የአትሌቲኮን የእሳት ማዕበል የነበረ ደጋፊ ተቋቁሞ እስከ መጨረሻ መታገሉ፣ በተለይ በመጀመሪያው ደቂቃ ጎል ተቆጥሮበት ጅምሩ
ጎል ተቆጥሮበት ጀምሮ መሆኑን ስናስብ ደግሞ እጅግ ጠንካራ የአይምሮ ዝግጅት የነበረው መሆኑን የሚያሳይ ነው። አትሌቲኮ ደጋፊ ግን ምን አይነት ደጋፊ ነው? ለኔ ከማክሰኞ የአንፊልድ ድባብ ይልቅ የትናንትናው የዋንዳ ሜትሮፖሊታኖ ድባብ እጅግ የተንቀለቀለ እሳት ነበር። የአልቫሬዝ የፍጹም ቅጣት ምት በተመለከተ ከኋላ በኩል የተቀረጸው ምስል ወይም ፎቴጅ ይህንን ከፊት ያለው ኳሱን በቀኝ እግሩ ሲመታው በግራ እግሩ የላይኛው ክፍል ላይ ንክኪ ያለ ይመስላል። ያ ከሆነና ንክኪው ካለ ደግሞ ህግ ነው። ይህ ሁሉ ጫጫታ ማድሪድ ስለሆነ ብቻ ነው ይኸው ተመሳሳይ ክስተት የተፈጠረው። በማድሪድ ተጫዋቾች ቢሆን ኖሮና የተሻለ የማድሪድ የፍጹም ቅጣት ምት ቢሆን ኖሮ ይሄው ህጉ ነው የተገበረው። ለማድሪድ ሲባል ህግ ሊሻር ነው ወይ ተብሎ ሲከራከር እንሰማ ነበር። ዞሮ ግን በጨዋታው ከዳኝነት እገዛ ይልቅ እድል ከማድሪድ ጋር ነበረሽ ባይ ነኝ። ምክንያቱም እስከ ዛሬ ይህንን አይነት የፍጹም ቅጣት ምት ስንት ጊዜ እንደተፈጠረ አላስታውስም። አርሰናልን ከሪያል ማድሪድ ግን ለማየት ካሁኑ ጓጉቻለሁ። ሰላም አሉ ብሏል። የመጨረሻ ስቴት እንቀበል። ተስፋዬ ላምባ አሰልቺ ጨዋታ ማድሪድ የማይመስል ጨዋታ ነበር። ከፔናልቲ ከመሳት ውጪ በሙከራ የታጀበ አልነበረም። ከአትሌቲኮ የተሻለ ነበር፣ ማለፍም ይገባው ነበር። ለአርሰናል ማድሪድ ማለፉ የተሻለ ነው። በአትሌቲኮ መከላከል 3 ቀን ብንጫወት እንኳን ጎል አናገባም። አጥቂ በሌለው ቡድን አትሌቲኮን ደርሶን አስቦት በተረፈ ጥሩ እድል አለን ለማለፍ ብዬ አምናለሁ። ደግሞ ኢትዮጵያ ሆኜ ልፍራ እንደ ዘራፍ ማለት ይሻለኛል ብሎናል ተስፋዬ ላምባ። እናመሰግናለን አድማጮቻችን። ቆይታችሁን አዳይ ፊልም 95.1 ላይ እንድታደርጉ ነው የምንጋብዛችሁ።